አረ ዊርትዝ ምን አይነት ተጫዋች ነው? ምን አይነት ተጫዋች ነው? እንደጀማው ሊቨርፑል አቻ ይወጣል ብዬ እጠብቃለሁ። ሶስተኛውን ጎል አንተ ምን አይነት ጎል ያስቆጠረው ዊርትዝ? ወይኔ የምር ወሽመጥ ቆራጭ የሆነ ጎል ነው ያስቆጠረላችሁ ዛሬ። ወሽመጥ ቆራጭ። ለማንኛውም ጀማው ሊቨርፑል 3-1 በሆነ ውጤት ፓላስን በማሸነፍ እንግዲህ የቶፕ 4 ላይ አሁንም በአግባቡ ማለት ነው ዘንድሮ ቶፕ 5 ነው ለነገሩ መግባቱ አይቀርም ሊቨርፑል የጊዜ ጉዳይ ነው ጀማው። ለማንኛውም አሌክሳንደር አይዛክ ከረጅም ጊዜ በኋላ እንግዲህ ከጉዳት እንደተመለሰ ታውቃላችሁ። የፕሪሚየር ሊግ ጎል ማስቆጠር ችሏል። የመጀመሪያውን ጎል ማስቆጠር የቻለው እሱ ነው። በእርግጥ ሰከንድ አፍ ላይ ትንሽ ጫና የበዛበት ቲም ተመልክተናል ጀማው። 2-0 ከመራ በኋላ እንግዲህ 2-1 መሆን የቻሉበትን ጎል 71ኛው ደቂቃ ላይ ማስተናገር ችለው ነበር። ሊቨርፑሎች እጅግ ጫና እየበዛባቸው እየሄዱ ነበር። በጨዋታው ላይ ከበባድ ኳስ ነው የተሳተላቸው። ግን ዊርትዝ አዳናቸው ማን 90 ሲደመር 6 ላይ ወስዶ ቅርቅር አደረገና ነገሩን ቋጨው። ለማንኛውም ሊቨርፑላውያን ኮንግራ ብለናል። እንግዲህ ያው ሻምፒዮንስ ሊግ ኦሬዲ ማን እንደሚገባ እየተረጋገጠ እየመጣ ይመስለኛል። ጀማው ቼላው ባይ ባይ ከእንግዲህ አይጠብቁሽም። አይ ቼላው። ለማንኛውም ሊቨርፑላውያን ኮንግራ ይደንቃሉ። ጉርምዬ አሁን ይሄኛው ሊቨርፑል ከማንቸስተር ዩናይትድ ጋር በነጥብም በጎልም እኩል ሆነዋል። ስለዚህ ብዙ ባይገባ በሚለው ደረጃ ሊቨርፑል ወደስ ግባለት ይላል ሊቪያንስ። ኮንግራ እጅግ በጣም ነው ደስ ያለኝ። ፓላስን ዛሬ ተበቀል ነው እንበቀለዋለን ብያችሁ ነበር። ሰጠነው አንፊልድ ላይ 3-1 ባይዜ አንዷ ጎል ራሱ ዛሬ እንዴት እንዳናደደኝ በክሊንሺት የምንወጣውን ጨዋታ ከምሬን ነው የምላችሁ። ስለ ጨዋታው ትንተና በኋላ መለሳለሁ። ፋሚሊ እጅግ በጣም ነው ደስ ያለኝ። ኮንግራ ፋሚሊ ኮንግራ። ከ2021 በኋላ ማለት ነው ሊቨርፑል በአንፊልድ ሮድ ክሪስታል ፓላስን ማለት ነው 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ይሄ ውጤት ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊና አስገራሚ ውጤትም ነው። ያራዳ ልጆች በምሳ ሰዓት ጨዋታ ማለት ነው አስቶን ቪላ ከፉላም ጋር ተጫውቶ ፉላሞች 1-0 ማሸነፋቸውን ተከትሎ ማለት ነው ሊቨርፑሎች አሁን ዛሬ ክሪስታል ፓላስን በማሸነፍ 58 አድርሰው ነጥባቸውን ማለት ነው እኩል ከአስቶን ቪላ እኩል በማድረግ አራተኛ መሆን ሲችሉ ከማንቸስተር ዩናይትድ ደግሞ በእርስ በርስ ግንኙነት በመበለጥ በጎል እኩል በመሆን ማለት ነው ያራዳ ልጆች አራተኛ ደረጃ ላይ መቀመጥ ችሏል። ይሄ ለአርኒ ስሎቱ ሰራዊት እጅግ በጣም አስፈላጊ ነጥብ ነበረ ማለት ነው። ያንንም ማሳካት ችሏል ማለት ነው። በዛሬውም ጨዋታ እንግዲህ ከረጅም ጉዳት በኋላ አሌክሳንደር አይዛክ ጎል ማስቆጠር ችሏል። እንደዚሁም ፍሎሪያን ቬርዝ እና በአመቱ መጨረሻ ከቡድኑ ይለቃል የተባለው አንዲ ሮበርትሰን ጭምር ናቸው እንግዲህ ጎሎችን ማስቆጠር የቻሉት ማለት ነው። ለሊቨርፑል እጅግ በጣም አስገራሚ ውጤት ነበር። ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ አይረሳ። ይመቻችሁ።